40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ሰበር ነው። የእስራኤል አየር ኃይል የየመንን ዓለም አቀፍ አየር ማረፊያ ዛሬም ክፉኛ ደበደበ። ድብደባው ኢራን ደገፉ ሐውቲ አማጽያን ቡድን እስራኤል ላይ እያሰለሰ ለሚተኩሰው ቦሊስቲክ ሚሳኤል ምላሽ ነው ብላለች እስራኤል። የእስራኤል አየር ኃይል ሚያዝያ 26 ቀን አየር ለአየር ነዳጅ ሞይ አውሮፕላኖችንና የስለላ ሰው አልቦችን አስከትሎም በልዩ ልዩ ስብጥር በተቀናጁ በርካታ ጀቶች ባደረገው ድብደባ ራሳቸው ሐውቲዎች በወቅቱ እንደገለጹት የ$500 ሚሊዮን ውድመት አድርሶ እንደነበረ አይዘነጋም። የሚያዝያ 26ቱ ድብደባ የአየር ማረፊያውን ማስተናገጃና 6 አውሮፕላኖችን ያወደመ ነበረ። የእስራኤል ጀቶች ባለፈው ግንቦት 8 ሆዴዳና ሳሌፍ ወደቦችን ደብድበዋል። መከላከያ ሚኒስትር እስራኤል ቃጽ በሰጡት መግለጫ ድብደባው ግልጽ መልእክት ለማስተላለፍ ነው ብለዋል። አገረ እስራኤል ላይ የተኮሰ ሁሉ የከበደ ዋጋ ይከፍላል ይላሉ። የየመን ወደቦች በከባዱ መቀጥቀጣቸው ይቀጥላል። የሰና አየር ማረፊያን እንደዚሁ ደጋግመን እናወድመዋለን። ሌሎች ሐውቲዎች የሚጠቀሙባቸው ስትራቴጂካዊ መሠረተ ልማቶችም ይነዳሉ ብለዋል። ቃል እንደገባ ነውና እንዳስጠነቀቅነው አሉ መከላከያ ሚኒስትሩ፣ የሐውቲ የሽብር ድርጅት በባሕርና በአየር ወደ የትም ብቅ እንዳይል እንዘጋዋለን፣ እኛን የሚጎዳ ሁሉ 7 እጥፍ ይጎዳል ሲሉ አስጠንቅቀዋል። በተያያዘ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሰጡት መግለጫ ሐውቲዎች ምልክት እንጂ ዋናው በሽታ አይደሉም፣ ከነሱ ኋላ ያለችው ጠንቅ ኢራን ናት ብለዋል። በእስራኤል አየር ኃይል ቦምብ ተቆፍረው አፉ የሰፋ ጉድጓድ ከጥቅም ውጭ አድርጎት የነበረው የአየር መንደርደሪያ አሁን ተሰርቶ ገና አገልግሎት መስጠት መጀመሩ ነበረ ድጋሚ ሲደበደብ። በዛሬው ድብደባ የአየር ማረፊያው ማስተናገጃና የመሳሰሉ ብቻ ሳይሆን ብቸኛው የሐውቲ መንግሥት መመላለሻ አውሮፕላንም በሮኬት ወድሟል። መከላከያ ሚኒስትር እስራኤል ቃጽ እንዳሉት ትልቋ አውሮፕላን በሚያዝያ 26ቱ ድብደባ ከነፈሩት አውሮፕላኖች መካከል የተረፈች ነበረች ዛሬ አሉ መከላከያ ሚኒስትሩም። እነሆ እሷም ወደመች። ሐውቲዎች የእስራኤል መርከቦችን የቀይ ባህር እንቅስቃሴ መገዳደርና ሚሳኤልና ሰው አልቦችን እስራኤል ላይ መተኮስ የጀመሩት ከኦክቶበር 7 የሐማስ ጥቃትን ተከትለው የጋዛው ጦርነት ከፈነዳ አንስቶ መሆኑ ይታወቃል። ዓላማቸውም ጦርነቱን እስራኤል እንድታቆም ለማስገደድ መሆኑን ደጋግመው አስገንዝበዋል። አሁን መጨረሻ ላይ ታጋቾችና ፍልስጤማውያን እስረኞች በተለዋወጡበት የ6 ሳምንታት የተኩስ አቁም ወቅት ሐውቲዎች ወደ እስራኤል አንድም ሚሳኤል ወይም ሰው አልባ አልተኮሱም ነበረ። ይሁንና ድጋሚ ውጊያ ካገረሸበት ማርች 18 ወይም በኢትዮጵያ መጋቢት የመጀመሪያ ሳምንት መጨረሻ ጀምሮ እስካሁን ድረስ በድምሩ 41 ቦሊስቲክ ሚሳኤሎችና ቢያንስ 10 ሰው አልቦችን እስራኤል ላይ ተኩሰዋል። ይህ በእንዲህ እንዳለም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኦክቶበር 7ቱን ጥቃት ያቀደው የመራው ያስተባበረው ወይም የጥቃቱ ዋና ራስ የነበረው ያህያ ሲንዋር ወንድም መሐመድ ሲንዋርም መገደሉን አረጋግጠዋል። ዳንኤል፣ እንግዲህ ዛሬ ነው ድብደባውን የእስራኤል ጀቶች ያደረጉት። ዓለም አሁን እንግዲህ በእስራኤልና በየመን ሁቲዎች መካከል ያለው ጦርነት ይበልጥ እየተፋፋመ ከመጣ ጦርነቱ ከእስራኤልና ከየመን ሁቲዎችም አልፎ ሌላ ጣጣ ያመጣም ወይ? አዎ፣ ተገቢ ጥያቄ ነው። ያው በአሁኑ ሰዓት ዛሬም ኒውዮርክ ታይምስ ላይ የምናነበው እስራኤል በማንኛውም ሁኔታ የኢራን የኒውክሊየር
ማብለያና እንዲሁም የዩራኒየም ማበልጸጊያ ተቋማት ላይ የራሷን ማጥቃት ወይም ድብደባ ልትሰነዝር እንደምትችል የሚዘግብ ዜና አለ እና ዜናው ይህንን ጥቃት ለማድረስም ሳይታሰብና ለአሜሪካ ምንም ሳትል ልታደርገው እንደምትችል እና እዚህ ውሳኔ ላይ ከደረሰች በጠቅላላው ወደ እንቅስቃሴው ለመግባት ከ7 ሰዓት ያልበለጠ ጊዜ ብቻ እንደሚወስድባት የሚገልጽ ዜና ነው እያነበብን ያለ ነው። ኢራንና አሜሪካ በድርድር ላይ መሆናቸውን ታውቃለህ። በዚህ በኒውክሌር ጉዳይ ባለፈው ሮም ላይም ውይይት አድርገዋል። በሁለቱ መካከል አሁን ያለው ልዩነት ምንድነው? ኢራን የኒውክሌር የማበልጸግ ወይም ደግሞ ሰላማዊ የኒውክሌር ቴክኖሎጂን ባለቤት መሆኔን እና ኒውክሌርን የማበልጸግ መብቴን አሳልፌ አልሰጥም፣ ነገር ግን ለወታደራዊ ዓላማ ወይም የኒውክሌር ቦምብ ለመስራት የሚያስችል እንቅስቃሴ እንደማላደርግ ለዚህ ዝግጁ ነኝ። ይህም ደግሞ አሜሪካን በተናጠልና እንዲሁም የዓለም አቀፉ የተባበሩት መንግስታት የኤነርጂ የኒውክሌር አለመስፋፋት የሚባል አካል አለ። እሱን ጨምሮ ማንኛውንም ክትትልና ፍተሻ በፈለጉበት ጊዜ ሊያደርጉ ይችላሉ የሚል አካሄድ ነው በኢራን በኩል ያለው። ነገር ግን በአሜሪካ በኩል እየተራመደ ያለው በአጠቃላይ ኒውክሌር ማበልጸግ የሚባለው እንቅስቃሴ በኢራን ምድር መሆን አይችልም። ስለዚህ ያሉሽን ተቋማት አፈራርሽ የሚል ነው። ይሄ ሊያስማማት እንደማይችልና ቀይ መስመር መሆኑን ኢራን ደጋግማ ትናገራለች። ስለዚህ አሁን በአሜሪካና በኢራን መካከል እየተካሄደ ያለው ይህ ድርድር ምን ላይ ኮምፕሮማይዝ ሊያደርግ ይችላል? ለምሳሌ ለኒውክሌር አገልግሎት ወይም ለጦር መሳሪያ አገልግሎት እንደማይውል ለማረጋገጫ መቆጣጠር የሚያስችል ማረጋገጫ ብትሰጥም ለምሳሌ አንዱ ውዝግብ ኦልሬዲ ወደ 300 ኪሎ ግራም የሚደርስ 60 በመቶ የበለጸገ ዩራኒየም አላት። ይሄ ዩራኒየም ለምንም አይነት ሰላማዊ ተልዕኮ አያገለግልም እና በዚህ ደረጃ የበለጸገ ለጦር መሳሪያ ብቻ ነው የምትጠቀምበት። በሌላ አነጋገር አቶሚክ ቦምብ ለመስራት የወሰነች ጊዜ ኢራን ከ60 ወደ 90 ማበልጸግ ማለት ነው። ይህንን ዩራኒየም እንደ ጠመቃ ቁጠረው። መቼም እኔ በሀገሬ የማውቀው አረቄ በሊትሮ ይሸጣል አይደል? ያው ልጆኜ ዳግም የሚባል አለ፣ ኃይለኛ በጣም ዘቤስት ነው ዳግም። በቃ ዳግም ቦምቡን ዩራኒየም ማበልጸግ ማለት እንደዛ ነው። የዛም ቦምቡን ለመስራት የሚያስፈልገው የጠመቃ ወይም ኃይል በዳግም አረቄ ደረጃ 90 በመቶ ይባላል። 90 በመቶ መበልጸግ አለበት፣ ዩራኒየሙ መጠመቅ አለበት። ስለዚህ ይሄንን ለማድረግ 1 ሳምንት ነው የሚያስቀምጡት ለኢራን። ስለዚህ ኢራን የኒውክሌር የአቶሚክ ቦምቡን ለመስራት የሚያስችል ነገር አላት ማለት ነው በአጭር ጊዜ። ከዛ እንግዲህ ራሱ ቦምቡን ማለት ነው ያንን ለመስራት ደግሞ የተወሰነ ወር 1 ወር 2 ወር 3 ወር ቢወስድባት ነውና በራሷ የተመረተ እንደ ነገሩ የሆነ አቶሚክ ቦምብ 2-3 አቶሚክ ቦምቦች በጥቂት ወራት ውስጥ ሰርታ መያዝ ትችላለች ነው። ያ ደግሞ በተለይ አሁን የተጋትሮ ተራዳ የሚባለው ከሄዝቦላ ጀምሮ ራሱን ሐማስን ይዘ ትልቁ ዋልታ ወይም ደግሞ መልሕቅ የምትጥልበት የደማስቆ ዋልታ ፈርሷል። አሁን ሀብቴዎች ብቻ ናቸው በጣም በርቀት በተናጠል የራሳቸውን እንቅስቃሴ እነዚህ ነገሮች በማጣት ኢራን ተዳክማለች ተብሎ ነው የሚታመነውና አሁን ለሉኗ በእስራኤል ላለመደብደብ ብቻ ሳይሆን ያለው የኢራን መንግስት ራሱን ከማንኛውም የእስራኤል ጥቃት ለመጠበቅ
እንደ ኤግዚስተንሻል እንደ ህልውናው መጠበቂያ አድርጎ አሁን ሊይዝ የሚችለው የአቶሚክ ቦምቡን ነው። ይሄን ደግሞ በድርድሩም አሜሪካም ሆነች ያው እስራኤል ይሄን ሊፈቅዱ እንደማይችሉ ይህ ከሆነ ግን ራሳቸው እንደሚያወድሙት ገልጸዋል። ስለዚህ አሁን ድርድሩ በዚህ መካከል ያለ ነው። ኢራን ከአሜሪካ ጋር ምኑ ጋር ልትቻቻል ትችላለች? በሌላ በኩል ደግሞ እስራኤል ቦምቡ በቀጥታ የኒውክሊየር ማብለያ አላት ማለት ኢራን በማንኛውም ጊዜ ይሄንን መሳሪያ ለመስራት መሰረተ ልማቱ አላት ማለት ነው። እና በእስራኤል አመለካከት ኢራኖች አይታመኑም። ልክ ኢራኖች እስራኤሎችን አይታመኑም እንደሚሏቸው ማለት ነው። ስለዚህ የእነሱን ቃል አምኖ ህልውናችንን ለእነሱ ቃል አንተውም። ይሄ ስምምነት ልክ የሊቢያው የኒውክሌር ማብለያን የጋዳፊ መንግስት እንዳፈራረሰ ሁሉ በፍቃደኝነት ኢራን በዚህ ስምምነት መሰረት የምታፈራርስ ከሆነ አንድ ነገር ነው። ያማየውን ከሆነ ግን እስራኤል ያንን በመደብደብ ታወድማለች የሚል አቋም በእስራኤል በኩል አለ። እና አሁን ምንድነው አሜሪካ በዚህ እየተደራደረች እስራኤል ግን የራሷን እርምጃ ልትወስድ እንደምትችል ይፈራል የሚል ነው ዘ ኒውዮርክ ታይምስ ያቀረበው። አሁን ይሉን ሊያነሳ ነው። ለምንድነው ሀብቲዎች የሚያደርጉት ድብደባ በተመለከተ ኔታንያሁ ሀብቲዎች ምልክት ናቸው እንጂ የሁሉም ነገር ባለቤት አስተኳሿ፣ መሳሪያ አቀባዩዋ፣ ጠቅላላ ሁሉ ነገር የምታደርገው በውክልና ከኋላ ኢራን ናት የሚል ነው። ስለዚህ በመረጥነው ጊዜ ደግሞ ኢራንን እንበቀላለን የሚል ማስጠንቀቂያ በእስራኤል በኩል አለ። ዳንኤል ዓለም በእስራኤልና በሁቲዎች መካከል ያለውን ጦርነት መቋጨት የሚቻልባቸው መንገዶች የሉም ወይ? የግድ ጦርነቱ እንዲቆም አንደኛው ወገን እስከ መጨረሻው መሸነፍ አለበት ወይ? ወደ ድርድርስ የሚገቡበት አግባብ የለም ወይ? ሀውቲዎች እስራኤል ላይ የሚተኩሱት የጋዛውን ጦርነት አቁሚ ነው። ፖሊሲያቸው ይሄ ነው እና እንግዲህ አቋማቸው ሆኖ ብዙ መስዋዕትነት የተቀበሉለት አቋማቸው ነው። ቅድም አልኳም እንደ ዜናው ላይ ለብዙ ጊዜ ሲተኩሱ ቆይተው ባለፈው ታጋቾችና ፍልስጤማውያን እስረኞችን መለዋወጥ ያስቻለ የ6 ሳምንት ተኩስ አቁም ነበረ። በዛን ጊዜ ለ6 ሳምንት ያህል አንድም ነገር ወደ እስራኤል አልተኮሱ። ዓላማቸው ምንድነው? የጋዛው ጦርነት መቆም አለበት ነው። የራሳቸውን አስተዋጽኦ የማድረግ የመርህ ጉዳይ ነው፣ የአቋም ነገር ነው። አሁን ያፈርሶ እስራኤል እንደገና ወደ ጋዛ ጦሯን አድርጋ ጠቅላላ የጋዛን አብዛኛውን ክፍል በመቆጣጠር ሐማስን የማጥፋት ሌላ እንቅስቃሴውን በምትጀምርበት ጊዜ ሀብቲዎች መተኮስ ጀመሩ ማለት ነው። ያኔ መጋቢት 8 ወይ በእኛ ወይ መጋቢት 9 ቀን ነበረ ይሄ ነገር ፈርሶ እስራኤል ወደ ጋዛ እንቅስቃሴ ጀመረችው የአየር ድብደባ። ከዛን ጊዜ የጀመሩ ከመጋቢት የመጀመሪያ ሳምንት መጨረሻ የጀመሩ እስካሁን ድረስ ወደ 40 ቅድም የጠቀስኩ 40 ቦሊስቲክ ሚሳይሎች ተኩሰዋል። ዳንኤል አሁን መጨረሻ ላይ የተኮሱት እንደውም በጥቂት ሰዓታት ልዩነት 2 ነው የተኮሱት ወደ እስራኤል። አንዱ የቤንጉሪዮን አየር ማረፊያ ቴል አቪቭ አጠቃላይ ግቢ ውስጥ አንድ ቅጥር ግቢ ውስጥ ዳር ላይ አርፏል እና የተወሰኑ ሰዎች አቁስሏል። አየህ ያንን ሚሳኤል በወቅቱ አሮ የእስራኤል ሰራሹ አሮ ሚሳኤልም ሆነ የአሜሪካ ሰራሹ ታድ ሚሳኤል መተው ሊጥሉት አልቻሉም ነበር። ከዚህ ቀደምም ቴል አቪቭ ላይ ስብርባሪው አርፎ አንድ ህንፃ ላይ አርፎ አንድ እስራኤል ላይ መገደሉ አይዘነጋም። ስለዚህ አሁን እነሱ ይሄንን ሲያደርጉ የሚቀበሉት መስዋዕትነት ደግሞ ቀላል አይደለም። እንደምትመለከተው ነው፣ የመርህ ጉዳይ ሆኖባቸው ነው። ለምሳሌ አሜሪካ ወደ 800 ኢላማዎች ነው ደበደብኩ ያለችው እና በርካታ መኮንኖችን እንግዲህ በሃውቲ የሚሊተሪ አወቃቀር ውስጥ ባለማዕረግተኞችን
ወይም ከፍተኛ መኮንኖችን በርካታዎችን እንደገደለች ነው የገለጸችው። እግረኛ ዋነኞቹን ጭምር መትቻለው ነው የምትለው። በእርግጥ ቁልፍ የሆኑ ሰዎች እስካሁን አልተመቱም። እሱ ብቻ አይደለም። 800 ኢላማ ማለት ምን ማለት ነው? በ10 በ20 በ30 በ40 አውሮፕላን ቦምቦች ሲደበደበው ምን ማለት ነው? የመሰረተ ልማቱ ሲደበደቡ፣ የሚሳኤል ማከማቻ የተባሉ ቦታዎች ሲደበደቡ፣ የሰው አልባ መስሪያ የተባሉ የእንግሊዝ የጦር ጀቶች እንኳ መደዳውን ብዙ ህንፃ ነው ያወደሙት የሰው አልቦች መስሪያ ናቸው በሚል እና የሚደርስባቸው ጉዳት ሀገሪቷ ላይ በተለይ አሁን ሆዴዳ የምትለው ወደ ዋነኛው የእርዳታ ለሚያስፈልገው ህዝብ ነው። እነዚህ ቦታዎች እየተደበደቡ ነው ያሉት። የወደቡ አቅም በከፍተኛ ደረጃ እየወደቀ ነው። ለምሳሌ የአየር ኃይል ድብደባ ምንድነው? የአየር ማረፊያውን ድብደባ የመጀመሪያውን ባለፈው ሚያዝያ 6 ያደረገችውን አስመልክቶ ሀውቲዎች ራሳቸው አስልተው ያወጡት ግምገማ በአጠቃላይ በዛ በአንድ ቀን ድብደባ $500 ሚሊዮን ውድመት ነው የደረሰው ብለው ተናግረዋል። 6 አውሮፕላኖች መንደርደሪያው ከጥቅም ውጭ ሆኖ ነበረ፣ እንዲሁም ሌሎች ቦታዎች ላይ እና ይህን እንደገና ጠግነው ማለት ነው። አየር መንገዱ ለአገልግሎት ክፍት ሆነ ብለዋል። አሁን እንደገና ዛሬ ደግሞ ተመታ ማለት ነው። ዛሬ ደግሞ ሲመታ አንድ አውሮፕላን የቀራቸው ባለፈው 6 ስለተደመሰሰ ማለት ነው። በአጠቃላይ ከቦታ ቦታ የሚንቀሳቀሱበት ባለስልጣኖች አንድ አውሮፕላን ነው የነበረው። እሱም ዛሬ ተመቶ በፎቶግራፍ ይታያል፣ ነዶ ይታያል። ይሄ መስዋዕትነት ነው። ግን ምንድነው እስካሁን ካላቸው ተሞክሮና ጽናት የምንረዳው በጣም እርግጠኛ ሆኜ ልናገር እችላለሁ፣ ፕሮባብሊ ዛሬ ምሽት አለበለዚያ ነገ ይተኩሳሉ። ዓለም የመጨረሻ ጥያቄ፣ ኢራን ወታደራዊ አቅሟ ተዳክሟል ብላ የምታስብ ከሆነ የኒውክሌር መሳሪያ ለመስራት የምታደርገው ትግል የህልውና ጉዳይ ነው የሚሆንባት ማለት ነው። ስለዚህ ይህን ህልውናን የሚያስተጓጉልባትን አካል በዝምታ ታልፋለች ተብሎ ማሰብ ይቻላል ወይ? ይሄ ነው አሁን እንግዲህ ሁለቱ ያላቸውን አቅም ሁሉ ተጠቅመው መፋለማቸው የሚቀር አይመስልም። ለ10 ዓመታት የገነገነ ፍጥጫን ያላቸው እስራኤልና ኢራን እስራኤል ከመካከለኛው ምስራቅ መጥፋት አለባት ብላ ታምናለች። ይህንንም ፖሊሲ አድርጋ በይፋ አራምዳለች። ይህንን ከዚህ አንጻር ደግሞ እስራኤል ኢራን የህልውና ጸር ስለሆነች የኒውክሌር መሳሪያ ልትይዝ አትችልም። ዓለም ዝም ቢል እኔ ራሴ ከጇ አስጥለዋለሁ የሚል አቋም አላት። አሁን መጨረሻ ላይ እንግዲህ መቼም ትልቁ እንደ አንድ መደበኛ የአረብ ሰራዊት ያክል በትጥቅም በዝግጅትም በጦር ልምድም ይቆጠር የነበረው ሄዝቦላ እንደ ድሮ እንደ ጥንቱ አይደለም። ያው ረጅም ታሪክ ነው። ሐማስንም ያው እንደምታየው ነው። እንደዚሁም ደግሞ የደማስቆ ዋነኛው የአሳዶች መንግስት በቴህራንና በአሳድ መንግስት መካከል የነበረው ትስስር ነው ሄዝቦላን ለመፍጠርና ለእስራኤል ስጋት ሆኖ ብቻውን ከእስራኤል ጋር የራሱን ጦርነቶች አካሂዷል እና ዋነኛ መከላከያ ነበረ፣ የግንባር ጦሯ ነበረ። ስለዚህ ወደ ኢራን ከመንቀሳቀስ በፊት ሄዝቦላን ማቀብ መቻልን ማረጋገጥ አለብህ። ስለዚህ አሁን ምንድን የሆነው እነዚህ ኢቨን ኢራቅ ውስጥ ያሉ ደጋፊ ኢራን ኃይሎችም እንደ ድሮ አይደሉም። አሁን በአጠቃላይ ይሄ ተጋትሮ ተራዳ የሚባለው የኢራን ጋሻ አሁን ከሞላ ጎደል የለም። ስለዚህ አሁን እስራኤልና ኢራን በቀጥታ የተፋጠጡበት የመጨረሻው የህልውና ጦርነት ነው እና የኢራን መንግስት የሚለው የኒውክሌር ማብላያዎችን አላፈርስም፣
ኒውክሌር የማብላላት ወይም ዩራኒየም የማበልጸግ መብቴን አሳልፌ አልሰጥም ነው የሚለው። አሜሪካ የምትለው ደግሞ ለምሳሌ የተባበሩት አረብ ኤሚሬቶች የኒውክሌር ኃይል አላት። አሁን ለምሳሌ ለኒውክሌር ምንድነው የኒውክሌር እንግዲህ ለምሳሌ ትልቁ አሁን የኤሌክትሪክ አገልግሎት የሚሰጠው ለዚህ የሚያስፈልግህን የተወሰነ ፖይንት የማጣራት ደረጃ ነው። ለሱ የሚያስፈልግህን የተጣራ በዛ ደረጃ የተጣራ የኒውክሌር ምን እንደሚባል አላውቅም። እሱን ከውጭ ነው የምታገኘው ኳታር። ስለዚህ ኢራንንም እንደዛ ነው የሚሏት። ለሰላማዊ አገልግሎት የምትፈልጊውን የተጣራ ማለት ነው በሚፈልገው መንገድ የተጣራውን ከውጭ እንደ ኳታር ማስገባት ትችያለሽ እንጂ ራስሽ አሁን በተከልሻቸው ፋብሪካዎች ልትቀጥይ አትችይም። ስለዚህ እነዚህን ለማፈራረስ ተስማሚ የሚል ነው የአሜሪካ ድርድር ትልቁ መከራከሪያ ነጥብ። እስራኤል ደግሞ እየጠበቀች ያለችው በዚህ መካከል ሁለቱ የተፋረሱለት እስራኤል ብዙ ወደ ጥቃት እንደምትሄድ በተደጋጋሚ ዘገባዎች እየወጡ ነው። የሆነው ዳንኤል ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ